አስደንጋጭ ነገር ተፈጥሯል። ዛሬም እንግዲህ ሩታ እንግዲህ ልጁን አስራ ቤቷን አስቀምጣለች ማለት ነው። ደግሞ እኮ ሩታዬ አንቺን ብሶ ማለት ነው። እኔ እናት ዳኒን ተረጋጋ፣ ሰከን ይበላላልሽም እንጣት እንጣት አልካልሽም። አንቺ ስናቱ ሴቱ ነሽ። ለዛ እኔን ያይሉ ልዬ እንደው ፈረደብክ። አንተማ ከካሜራ ጀርባ እያለቀስክ ነው። እነሱ ይለፈልፋሉ፣ አንተ ታለቅሳለህ። እናንተ እኔ ብቻ ነኝ የሰማሁት? ሉልዬ ሲያለቅስ ነበር ከካሜራ ጀርባ። እኔ ያፈር ብልጋ እቺ አያ ሜዳ አንተ ወልዳ ማለት ነው። አይ አያ ሜዳ እኮ ናት ሩታ ማለት አያ ሜዳ። አዎ ዝም ብላ ነው የምትዘለው፣ ዝም ብላ ነው የምትለፈልፈው። እኔ ምንሽ ሩታዬ ወንድ ብርቅሽ ነው እንዴ? ቆንጆ ብርቅሽ ነው። ይሄ ልጅ እኮ አሰቃያችሁ። እንደው እግዚአብሔር የስራችሁን ይስጣችሁ። እኔ እግዚአብሔርን ይሄን አደረግሽ አልልሽም፣ አጣት ውስጥ መግባት አልፈልግም። ባየው ግን ልጁ ያሳዝናል። እግዚአብሔር ምስክሬን ምንም አቅም ልጁ ግን አብረሽ አውቀን ነው የምትጫወትብን ወይስ ምንድን ነው ነገሩ? ጌታን አንዳንድ ቦታ ስቃለሁ። ጌታ ምስክሬ የዳኒ አክቲቭ ያስቀኛል። ውዶቼ ተመልሼ መጥቻለሁ። እንግዲህ አብርሽ አሁንም ከባድ ሁኔታ ውስጥ ነው። እንግዲህ ሩታ ፍቃደኛ አይደለችም። እሷ ላይ ያለው አጋንንት እንግዲህ ልጁን ጸበል ይወስዳለሁ ብሎ ዳኒ እንግዲህ እንደ ጓደኛ አሳስቦ ተደ ማለት ነው። እሱም እኮ ለራሱ ቢዝነስ ሲል ነው እስከዛሬ የት ነበረ? እና እናንተን ተንኮል ተናግሬያለሁ። በፊትም ይሄ እንደሚመጣ አቅ ነበረ ብለዋል። እንግዲህ በእርግጥ ዳኒ ተናግሯል። ከሩታ ራቁ ብዙ ነገር አስባለች ብሎ ተናግሯል። ፌክም ሊሆን ይችላል፣ እውነትም ሊሆን ይችላል። እሱን አላውቅም፣ ፈጣሪ ያውቀውና እና የአብርሽ ነገር እግዚአብሔር የእውነት እግዚአብሔር ያንሳል። ከአብርሽ ማርያምን አሳዝኖኛል። ልጁ በቃ ፈዟል። ያቺ ደግሞ እንትንጫጫለች ከልጁ ላይ። ከዛ ደግሞ ህፃኑ ከጀርባ ያለቅሳል። አንቺ እናት ነሽ፣ አሁን አንቺ እናት ነሽ። አይ በኢየሱስ እናትነት ክብር የሌለሽ ሴትነት ክብር የሌለሽ ክብርሽን በአደባባይ ያዋረሽ አንቺ ሴት፣ በስመ አብ። ለልጅሽ እንኳን ቦታ የሌለሽ ልጅሽ ያለቀሰ አንቺ ከወንዶች ጋር ትጋፋለሽ። አንድ ነገር ልንገራችሁ። የቢኒያም ከትላንት ወዲያ ምን ብሎ ቪዲዮ ሰራ? ሩታ ግን ያደረገችው ትክክል አይደለም፣ በዚህ ሁኔታ አብሮ መሆን የለባቸውም ሲላል ነበረ ጋይስ። ዛሬ ደግሞ ሩታ ምንም አላደረገችም ብሎ ሲከራከር ነበረ፣ ተደርቦ ማለት ነው። እናንተ በልታችሁ ነው የሰበራችሁ እኮ አብርሽ። በነገራችን ላይ ከማንም ስለሚበልጥ ከማንም ስለሚያገኝ ታውቃላችሁ። ምቀኛ ከሩቅ አይመጣም። ይሄ ልጅ ሳስበው ሌሎቹም ያደረጉበት ይሄ ልጅ እንዲጦስ ቁጭ እንዲል ቤቱ ያደረጉ ነው የሚመስለን። ሳስበው ነው ከሩታ የበለጠ በዙሪያ ያሉ ጓደኞች ያደረጉ ነው የሚመስለን ሳስበው ማለት ነው። ወዶች እንኳን አላቅም ጋይስ ምን እንደተካሄደ ማለት ምንድን ነው? ምን እንደተካሄደ ነው? ይሄ ልጅ እኮ አሳበዱት በኢየሱስ። እኔ ጋይስ የእውነቴን ነው የምላችሁ፣ ቪዲዮ ግራ ገብቶኛል። ቪዲዮ ማለት አስተያየት ለመስጠት እንኳን ግራ ገብቶኛል። የእውነት ነው የምላችሁ። ልጁ በጣም ነው የሚያሳዝነው። ተንገላት እኮ አሰቃዩት እኮ። ዳንም ዝም ብሎ ነው የሚያስመስለው። እኔ ዳኒ አሁንም አላምን፣ ነገም ተነጎዳም አላምን። ዝም ብሎ ነው ለራሱ ዩቱብ ነው ለራሱ ማለት ነው። ገባችሁ? ቪዲዮ ይዞ ነው ሄደ። በእርግጥ በሱ ቤት ለተመልካች ለማሳየት ነው። ግን አላቅም። ሩታ እንግዲህ በጭራሽ ብላለች። የሷ ጭራሽ እኮ አንተን ታማሚ አንተ ሂድና ታከም ነው አለችውና በጣም ነው ገረመኝ። የቅሌታችሁ ቅሌት የውርደታችሁ። እኔ እኮ ተመልካች እኮ እንኳን አታከብሩ፣ ሌላ ይቅር። ሁሌ እኮ ነው የምናገረው። አይ አብርሽ የመጨረሻ እንደዚህ ሆነ። በቃ ጋይስ እንደዚህ ሆነ። የእነዚህ መጫወቻውን ከሩታ መጫወቻውን ደግሞ በስመ አብ ሜካፕ አበዛሽ ፊትሽ ላይ ማንሽ ሴትዮ በጣም በስቷል። አንገትሽ ጥላሸት ይመስላል። በእርግጥ ሁላችን ጥቁር ነን፣ እኔም ጥቁር ነኝ። ያው ኢትዮጵያ ስገባ የበለጠ ጥቁር ነው የሚሆነው አውቃለሁ። ግን ሩታዬ አንገትሽን ብትቀቢ ብታመሳሲ ይመረጣል። እሺ ደግሞ እኮ በጣም ነው የምትካበጂ፣ በጣም ታካብጃለሽ። ተረጋጊ እሺ የኔ ቆንጆ። ብርም ይመጣል፣ እውቅናም ይመጣል። የመዳም ቅመም ነው በነገራችን ለሚከተልሽ። ይሄ እንዳትረሺ።
የትኛው ታዋቂ መሰለሽ የሚከተልሽ? ዞር ብሎ አይሽም ባይዘዌ ማለት ነው። አረጋግሺ። የመዳም ቅመም ያው እኛ አንደኛ አብዛኛ ዩቱበሮች ነው አንቺ የሚያይሽ። ሌላ ዩቱበር ሌለማ አንቺ ዞር ብሎ አይሽ። በነገራችን ለቲክቶክ ሁሌ እሰማለሁ፣ አረ ቪዲዮን ላይ የሚል ይበዛል፣ ሰብስክራይብ ያነሳ ይበዛል። ሶ ተረጋጊ፣ ሰከን በይሽ። በቃ እኔ የአያ ሜዳ ባቶኝ ይመረጣል። እንደ እናት እንደ ሴት አረጋጊ ነገሮቹን። ለራስሽ ትለፈልፋለሽ፣ ሌላ ሰው ደግሞ ጄክ ደማረግ ትሞክላለች። ራሳ ትጨዋለች። ዳኒን ተረጋጋ፣ ሂድና ታከም። አንተ ነህ በሽተኛ። ክብር የሚባል እኮ አታውቅም ጋይስ። ክብር የሚባል የንግግር ስርዓት አታውቅም። ለነገሩ ከየት አምጥታ ስርዓት ትለመደ ታወራ፣ በስርዓት ታወራለች ሰውን። ስርዓት የለም። ያቺ ሜታ ትለፈልፋለች፣ ከቡታጅራ አፈን ትከፍታለች። የዲቤ ላብረሽ አለፈልሽ አዳሜ ማለት ነው። ስርዓት የሚባል አታውቅም። ክብር ምን እንደሆነ አታውቅም። ለራስሽ ክብር የሌለሽ ለነገሩ ለሌላ ሰው ክብር ይኖርሻል ብዬ አላስብም። አንድ ሰው የሚያከብር ለራሱ ክብር ሲኖር ነው ክብርን የሚገባው። ለሰው ውለታ አታውቅም፣ የዋሉለት አታውቅም። ምስጋና ቢስ ናት። በቃ በኢየሱስ እኔ ብዙ ነገር ነው እቺ ልጅና። ለማንኛውም አብርሽን እግዚአብሔር እርዳክ ወንድሜ፣ እግዚአብሔር ከዚህ ያውጣክ። የእውነት በጣም ነው አሳዘነኝ። ጌታ ምስክሬን በጣም ከምላችሁ በላይ ማለት ምን የተካሄደው ነገሩ ምንድን ነው እኮ እንዲህ ለአብርሽ የቆመ እኮ አንድ ሰው የለም ጋይስ። ለአብርሽ የቆመ አንድ ሰው እውነተኛ ሰው የለም። የሚያላግጥ ብቻ ካሜራ እንደቅ ነው የእሱን ጉለት የእሱን ጉድ የሚያወጣ ብቻ። ከካሜራ ጀርባ ይሄ ልጅ ምን ሆኖ ነው ብሎ የሚያወራ የለም። ሁሉሽም መጥተሽ ካሜራ ደቅነሽ ትመጫለሽ። በጣም ነው የሚያሳዝነው። እግዚአብሔር የሆነ ከወንድም አለ አላቅም፣ ግራ ገብቶናል።